Well, the war up. Well, the war up. እነዚህ ከወትሮ በተለየ ሁኔታ የተንተባተቡት የታዋቂው ፖለቲከኛ አንደበቶች ከዚህ ቃለ ምልልስ ባሻገር የሸሸጉት እልፍ የወጣት ስቃይ አላቸው። ለወትሮ ለቀረበላቸው ጥያቄ በቅቤ ምላሳቸው ላፍታ እንኳን ሳያስቡ የመለሱን ብቃት ከተንቤን ዋሻዎች ማግስት የአማራው፣ የተጋሩ፣ የኦሮሞ፣ የመላው ኢትዮጵያ ወጣት ደም አንቋቸዋል። ሰላም ውድ ቤተሰቦቻችን እንደምንቆያችሁ። እንደሚታወቀው ሀገራችንን ላለፉት 50-60 ዓመታት የናጣት የሚገኝ አንድ ጉዳይ አለ። ይሄውም የወጣቶችን ነፍስ አስይዘው በወጣቶች ደም እንደ መሰላል ተንጠልጥለው በትረ ስልጣን ከያዙ በኋላ መልሰው የሞተላቸው ወጣት ላይ አፈሙዝ የሚደቅኑ ራስ ወዳድ ፖለቲከኞች ናቸው። የዚህ ሰለባው ደግሞ ወጣቱ ትውልድ ነው። ውድ የቻናላችን ቤተሰቦች የዚህ ቪዲዮ ዓላማ አንድን ፖለቲከኛ የመደገፍ ወይንም የመጥላት ጉዳይ አሊያም አንድን ስርዓት የመደገፍ ወይንም የመቃወም ሳይሆን በዚህ በጨካኞች በአገራችን ፖለቲከኞች ቁማር እየጠፋ ያለው የንጹሃን ደም እንዲሁም እያየነው ያለነው ጭካኔ ስለሚገደን ነው። ልጆቻቸውን ውጭ አገር ልከው እያኖሩ የደሃውን ልጅ የሚማግዱ የፖለቲካ ቁማርተኞችን በቃችሁ ልንላችሁ ይገባል። ለምን የደሃው ልጅ በእነዚህ ደም መጣጮች ቁማር ይበላል? ለምንስ ከህልሙ ከእቅዱ ከቤተሰቦቹ ይቀራል? ለምንስ እናታልቅስ? ይሄን ያለው ያለ ምክንያት አይደለም። በዚህ ቪዲዮ ዛሬ ላይ ሆነው በትላንት ቃላቸው የማይገኙ ከጥቅማቸው ውጭ ለሰው በተለይም ለወጣቱ የማይራሩ እነዚህ ሀገራችን የደም ነጋዴዎችን በሐሳብ እንሞግታለን። እስከ መጨረሻው በመቆየት በርካታ መረጃዎችን ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰቡን ቪዲዮን ላይክ እና ሼር በማድረግ ጀምሩ እያለን በቀጥታ ወደ ዝርዝሩ እናልፋለን። ከሰሞኑ በተለያዩ ቃለ መጠይቆች በሚሰጧቸው ጠንካራ አስተያየታቸው የሚታወቁት አቶ ጌታቸው ረዳ ከአልጀዚራው መህዲ ሐሰን ጋር በነበራቸው ቃለ መጠይቅ በሰጡት ሐሳብ በርካቶች የራሳቸውን ሐሳብ በመስጠት ላይ ይገኛሉ። ጌታቸው ረዳ ባላቸው የፖለቲካ አቋም ይታወቃሉ። በሰሜኑ በአገራችን ክፍል በተከሰተው ጦርነት ተሳታፊም ነበሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት፣ በመቀጠልም የፖለቲካ መስመር በመቀየር የጠቅላይ ሚኒስትሩ አማካሪ በመሆን በማገልገል ላይ ይገኛሉ። ታዲያ የሰሞኑ የአልጀዚራ ቆይታቸው በርካቶችን እያነጋገረ ይገኛል። እኛም እንደ ቻናል በዚህ ቃለ ምልልስ ውስጥ ጥቂት መለስ ብለን የሆነውን አስታወስን። ምናልባትም ባሳለፍነው በሰሜኑ ጦርነት ከሁሉም ኢትዮጵያዊ አካባቢዎች የእሳት ራት የሆኑ ወጣቶችን ስናስብ የሀገራችንን የደም ነጋዴዎችን አምርረን እንድንጠላቸው ያደርገናል። ምንም እንኳን በዚህ ጦርነት በሰሜኑ ያሉ ዜጎቻችን በእጅጉ የተጎዱ ቢሆንም ወላፈኑ ሁላችንም ጋር ደርሶ ጠባሳው እስካሁን ይገኛል። ምናልባት ይህን ቪዲዮ ከምትከታተሉ ቤተሰቦቻችንም ውስጥ በዚህ ጦርነት በወጣበት የቀረበት የቤተሰቡ አባል ይኖራል። አይ የለም ያሉ እንደሆነ በድንገት መርዶ ደርሷቸው የልጃቸውን አስክሬን እንኳን ሳይቀበሉ የሐዘን ድንኳን ስር የተቀመጡ ጎረቤቶች ይኖራሉ። ይሄ ሁሉም ኢትዮጵያዊ ልብ የሚለው ጉዳይ ነው። ታዲያ የልጇን አስክሬን በየበረሃው ወድቆ የጅብና የቁራ አራት የሆነባት እናት ድንኳን ጥላ ሐዘን ላይ ሆና በዛ በእናትነት አንጀቷ ወጥቶ የቀረው ልጇ በድንገት ይመለስ ይሁን በሚል ተስፋ ውጭውን ስትመለከት የልጇ ሞት ምክንያቶች የጦርነት አጋፋሪዎች በአደባባይ ሲሻላለሙ ታይተዋል። ከዚህ በላይ አጥንት ስር የሚገባ ህመም ከየት ይመጣል? እነዚህ ግጭት አጥማቂ ደም ጠጪዎች የደሃ እናት እንባ ለሰከንድ እንኳን አይገዳቸውም። ለስልጣናቸው ሲባል የሚረግፈው ወጣት ላፍታ እንኳን አያሳስባቸው። ከምድሪቱ ወጣት የሚባል ነገር ቢጠፋ እንኳን ነገ በደም ላይ ቆመው በጨቀየ ጠርሙስ ውስኪያቸውን መጠጣታቸው አይቀርም። ሰይጣን አድርገው ከሳሉት ከሰደቡት ባለጋራቸው ጋር በወጣቱ ነፍስ ቆምረው ራት አብረው ይበላሉ። ያሳዝናል። ከሰሞኑ ያየነው ይህንኑ ነው። ጠይቀው ሳይሆን ጠይቆ ይሰራ ነበር። ከሃዲነትንም ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ የሚመራበት ዘዴ ማደናገር ነው። ከትምህርት ማስረጃው ጀምሮ በማደናገር ላይ ነው። ከተንቤን ዋሻ ስር ከሚጎርፉት እነዛ ጠቅላዩን የሚጠሉ የጥላቻ ስድቦች አሁን ደግሞ በጓደኝነት ተተክተዋል። ያልተተካውማ የደሃዋ እናት እንባ ነው። አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። አብይ አህመድ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት። ይህ ብቻ አይደለም። እነዚህን በመሳሰሉ ቃላት የተመላለሱ አካላት አሁን አብረው ፎቶ ከመነሳት አልፎ ውዳሴ በውዳሴ ሆነዋል። As a matter of fact, he was a very close friend even before he got elected. So, but who was what he said, Abiy was my close friend. You hated him. You said he was a genocidal warmonger, imperialist. Yeah, but we had friends. You had. That doesn't change the fact that we are friends. ትላንት በውዳሴ ጀግና ያሉት ያ የነብሩ ጣት ወጣት እድለኛው ትረፍ ያለችው ነፍስ አካሉ ቢጎልም የነዚህ የደም ነጋዴዎች የነፍስ ቁማርተኞችን ቁማር እያየ
ከጎደለው አካሉ ቁስል በላይ የውስጥ ቁስሉ ይጠዘጥዘዋል፣ ያመዋል። ጊዜ ደጉ ብዙ ያሳያል። ለወጣቱ ነፍስ የሚራራ ማን አለ? እነዚህ ሰዎች ከስተታቸው የማይማሩ ህይወታቸው እስክታልፍ ድረስ ስልጣንና ገንዘብ ካለበት ዘወር ማለት የማይወዱ ክፎች ናቸው። ህይወታቸው እንኳን የምታልፈው የፈጣሪ ስራ ሆኖ እንጂ ህይወታቸውን ቀጥለው በወጣቱ ደም ስልጣን ላይ ቢቆዩ የሚጠሉ አይደሉም። ለዚህም ማሳያው በዚህ ቃለ ምልልስ ላይ ገሃድ ወጥቷል። ጠያቂው መሀዲ ሐሰን እንዲህ ሲል ይጠይቀዋል። ለሰላምና መረጋጋት ምርጡ መንገድ እንደ እርሶና እንደ አብይ ያሉ ለረጅም ጊዜ የቆዩ ሰዎች ከፖለቲካ ጡረታ ወጥተው ነውር የሌለበት የሆነ አዲስ ትውልድ ስልጣኑን እንዲይዝ መፍቀድ አይደለምን? የሚል ጥያቄ የቀረበላቸው አቶ ጌታቸው ረዳም ሲመልሱ እኔ መናገር የሚችለው ስለ ራሴ ብቻ ነው። እኔና ባልደረቦቼ መድረኩን መልቀቅ እንዳለብንና በአሳለፍነው አስቀያሚ ታሪክ ሳንጎዳ ችሎታ ላለው አዲስ ትውልድ ማስረከብ እንዳለብን መናገር ልክ ነህ ቢሉም አቶ ጌታቸው ረዳ ቀጣይ የሚቀርብላቸውን ጥያቄ ያወቁት አይመስልም። መሀዲ ሐሰን ሲቀጥልም ታዲያ ለምንድን ነው አዲስ የፖለቲካ ፓርቲ አሁን ያቋቋሙት? የጠያቂው ብልሃት የገረማቸው የሚመስለው አቶ ጌታቸው ረዳ ሳቅ ካሉ በኋላ ይህን መልሰዋል። ያለኝን ድጋፍ ወይንም ስም ለፓርቲው መጠቀም ነበረብኝ። በትግራይ ያለኝን ድጋፍ ለፓርቲው ማበርከት አለብኝ እና እርግጠኛ ሁኑ ለማንኛውም የተለየ ቢሮ ወይንም ስልጣን አልወዳደርም። አቶ ጌታቸው ሆኑ የትኛውም የሀገራችን ፖለቲከኞች በአፋቸው እንዲህ ቢሉም ውስጣቸው ያደረው የስልጣን ጥም ሌላ ነው። ጠያቂው መሀዲ ሐሰን ሲቀጥልም በሺዎች የሚቆጠሩ የትግራይ ሰዎች በእርሶ የጦርነት ጥሪ ወይንም ኮል ቱ አርምስ መሰረት ወደ ጦር ግንባር ሄደው ሞተዋል። ወጣት ተጋሩዎችን በ10 ሺዎች እንዲነሱና እንዲዋጉ አነሳስተዋል። ዛሬ ለትግራይ ህዝብ ለጦርነቱ ሰለባ ለሆኑት አሁን ግን የእነሱ ስቃይ ያቀነባበረውን አብይ አህመድን በመቀላቀል እንደከዷቸው ለሚያስቡት ምን ይሏቸዋል? በማለት ለቀረበላቸው ጥያቄ አቶ ጌታቸው ረዳም ሲመልሱ እዚህ ሁለት ነገሮች አሉ። ተጋሮች ራሳቸውን ለመከላከል በጅምላ መውጣታቸው ትክክለኛ ነገር ነበር። እነሱን ተነሱ ብዬ ጥሪ ማቅረቤም ትክክለኛ ነገር ነበር። ነገር ግን እኛ እንደ አመራር አባላት ህዝቡን ክፉኛ መክዳታችን ይህ እስከ መቃብር የሚሸከመውና እኔም የዚህ ውድቀት አካል መሆኔ ነው። አሁን እየሰራው ያለሁት እኛ በሰራናቸው ስህተቶች ለመጸጸት ብቻ ሳይሆን ያ አይነት የተሳሳተ ስሌት ዳግም እንዳይከሰት ለማድረግ ነው። ህይወታቸውን የከፈሉት በሺዎች የሚቆጠሩ ወጣቶች ሞት እኛ መሪዎቹ በቂ አስተዋይ ብንሆን ኖሮ ሊወገድ ይችል ነበር። ይህ የአቶ ጌታቸው መልስ እኛም የምንለው ሀሳብ ነው። ከሁለቱም ተዋጊዎች በተነሳ ግጭት የእልፍ ወጣቶች ህይወት አልፏል። ስለዚህ ካለፈው እንድንማር ዘንድ ከኢትዮጵያ ፖለቲካ ገለል ቢሉ መልካም ነበር። ይህ በእንዲህ እንዳለ በሀገራችን ዳግም የግጭት ነፋስ እየነፈሰ ይገኛል። በቅርቡ በሀገራችን ያየነውን ምስቅልቅል በድጋሚ የማየት አቅሙ የለንም። ስለዚህ ሁሉም ሰው ይህን የጦርነት ነጋሪት ሊቃወም ይገባል። በአማራ፣ በትግራይ፣ በኦሮሚያ በአጠቃላይ በመላው ሀገራችን የሰላም አየር እንዲነፍስ መልካም ምኞታችንን እየገለጸን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።